ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል። በሆነ ባልሆነው የሚከፋን በቃ ይሄ አኩራፊ ዝክር ምንከፋው ቁጣው የገሌ ቁጣው ካፍንጫው ላይ ነው ይባላል። ምን ማለት ነው ግን? መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው። ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። ሰው ያለ መንፈስ ቅዱስ ባሰበው ሐሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኝን ሰው ጠፍቶ ነው። ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ ሁሉ ነገር ቀላል። መመነን ቀላል ነው። ቤተውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኔዎስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልተ ከውሃካይ ስጋ ብሎ ትንሽ ማረፍ ቀላል። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው። ቅዠት ውስጥ ነው ያለነው አሁን የሚመስለኝ ሳስበው። የሆነ ቅዠት ውስጥ ምናብ ያለንበት ሁሉ ጠፍቶናል። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት፣ ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ትዕግስት የሚባል ነገር ባለመኖሩ መስሎኝ ገዳማት የሚፈቱት በጠቅላይ ቤተ ክህነት መስማማት እየጠፋ ያለው አባቶቻችን ቁጭ ብለው ለመነጋገር አልቻል ያለው መዋዋጥ ያቃተን ለምንድን ነው? ወንድም የወንድሙን ንግግር ምክር አዳምጦ እውነት ነው እንዳልከው መሰል ማለት ያቃተው ለምንድን ነው? አሁን ቢሰበክ ክብር እንደ ክብረ ነክ እየተቆጠረ እኔን ለመንካት ፈልጎ ነው ይባላል። እኔ እዚህ ውስጥ አይደለም ማወራው። ከዚህም ይሁንን የሚያገባኝ ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለሚያደርግልን በጎ ይቅርታው ሁሉ ለክቡር መንግስቱ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኖርልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም የሰጠን ጌታ ኢየሱስ ክርስቶስ ክብር ምስጋና ይግባው። ሁላችሁንም እንኳን ለበዓለ ጰራቅሊጦስ እግዚአብሔር በሰላም አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ ነው የምንማማረው። እንደ እግዚአብሔር ፈቃድ ይህንን ርዕስ መነሻ አድርገን ለነፍሳችን የሚረባንን ነገር እንማማራለን ማለት ነው። ዛሬ ለቅዱሳን ሐዋርያት ኃይል ተሰጣቸው። ይህ ኃይል ምን እንደሆነ በኋላ እነግራቸዋለሁ።
ኃይል ተሰጣቸው፣ ቋንቋ ተገለጸላቸው፣ የቤተክርስቲያን ደስታዋ ተፈጸመ፣ ቤተክርስቲያን ተወለደች፣ የአዳምና የአባቶቻችን ተስፋ ተፈጸመ፣ ምስጢራተ ቤተክርስቲያን ተወጠኑ። የመንፈስ ቅዱስ የመጀመሪያ እሸት የሆኑ 3000 ክርስቲያኖችም ዛሬ በቅዱስ ጴጥሮስ ስብከት በአንድ ቀን ስብከት 3000 ክርስቲያኖች መከር ሆነው ተሰበሰቡ። የመጀመሪያው በዓለ ሰዊት የተባለው ለዚህ ነው። እነዚህ የመንፈስ ቅዱስ እሸቶች ዛሬ ለመንፈስ ቅዱስ ቀዳማያት ሆነው የገቡበት ቀን ስለሆነ በዓለ ሰዊት ይባላል። ይሄ በዓለ ሃምሳው በብሉይ ኪዳን የተነበረው በዓለ ሃምሳ በዚህ በዓል ቀን መንፈስ ቅዱስ መውረዱ ዛሬ የመንፈስ ቅዱስ ፍሬ የሆኑ 3000 ምዕመናን በቅዱስ ጴጥሮስ ስብከት ስለተሰበሰቡ ነው። በጣም ጥሩ ነው። ለቅዱሳን ሐዋርያት እንዲህ ተደረገላቸው ብለናል። ዛሬ የተሰጣቸው ለቅዱሳን ሐዋርያት ምንድን ነው ስትሉ ኃይል ነው። ኃይል ተሰጥቷቸዋል። ኃይል ይሄ ኃይል ምንድን ነው? ለቅዱሳን ሐዋርያት ዛሬ የተሰጣቸው ኃይል እና የውስጥ ሰላም ነው። እነዚህ ሁለት ነገሮች ናቸው ለቅዱሳን ሐዋርያት የተሰጧቸው ኃይል። ይሄ ኃይል የጌታችን የኢየሱስ ክርስቶስ የትንሣኤው ኃይል ይባላል። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ድረስ አለ የትንሣኤው ኃይል። በሉቃስ ወንጌል ምዕራፍ 24 ቁጥር 43 ጀምሮ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም፣ ከአርያም ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ነበር ጌታ ሐዋርያት፣ ኃይል እስክትለብሱ ድረስ። አሁን ዛሬ ያን ኃይል ነው ያለበሳቸው ማለት ነው። ኃይል እስክትለብሱ ኢየሩሳሌም ቆዩ አላቸው። ያን የቆዩበትን ኃይል ዛሬ አለበሳቸው። ያንን ኃይል ቅዱስ ጳውሎስ ምን ማለው? የትንሣኤው ኃይል። ሮሜ ምዕራፍ 1 ከቁጥር 4 ላይ ደግሞ ሲናገር ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ፣ በኃይሉ ከሙታን ተለይቶ በመነሳቱ የእግዚአብሔር ልጅ እንደሆነ አሳየ ይላል። በኃይሉ ያለው በመንፈስ ቅዱስ የተላከው የተሰጠው ዛሬ ለቤተክርስቲያን የተሰጠው ኃይል ነው። የእግዚአብሔር ልጅ መሆኑን በኃይሉ አሳየ አለ። ከሞተ በኋላ መንፈስ ቅዱስን የመላክ ኃይል ያለው እግዚአብሔር ካልሆነ በቀር ፍጡር ሙቶ ተነስቶ መንፈስ ቅዱስን ለሌላው መላክ አይችልም። ይሄ ኃይል ለቅዱሳን ሐዋርያት የተሰጣቸው ኃይል ነው። ምን አይነት ኃይል ይመስላችኋል? ምን አይነት ኃይል ነው? አንደኛው የማሸነፍ ኃይል ነው የተሰጣቸው። ለቅዱሳን ሐዋርያት የተሰጣቸው የማሸነፍ ኃይል ነው። ይሄ የማሸነፍ ኃይል ቅዱሳን ሐዋርያት ዓለምን ያሸንፉበት ኃይል ነው። እንግዲህ እንደምታውቋቸው ከአሁን በፊትም እንደተመማርነው ቅዱሳን ሐዋርያት በቁጥራቸው ጥቂት ናቸው። በጉልበታቸው ደካሞችና የ3 ዓመት ረሃብ የኖረባቸው ናቸው። በፊትም ቢሆን ጠግቦ አዳሪዎች አልነበሩም። ለዕለት ዓሣ መረብ ጥለው የዕለት ጉርሳቸውን የሚመገቡ ድሆች ናቸው የነበሩት። በእውቀትም ኃይለኞች አልነበሩም። ተራ የገጠር ገበሬዎች ናቸው። እንግዲህ የሀብት ኃይል የላቸውም፣ የጉልበት ኃይል የላቸውም፣ የእውቀት ኃይል የላቸውም፣ የብዛት ኃይል የላቸውም። አራቱም ኃይል የላቸውም ቅዱሳን ሐዋርያት። በዓለም ላይ የንግግር ኃይል የሚባልም አለ። ማባበል፣ የሰውን ልብ በንግግር መስረቅ፣ ማሳመን አለ። እሱንም የሚያውቁ አይደሉም። አምስቱም ኃይል የላቸውም። ወደ ዓለም ሲሄዱ ሰውን አብልተው በገንዘብ ፍቅር ልቡን የሚመልሱበት ከረጢት ወይም ቋጠሮ አልነበራቸው። ውሻ የሚከላከሉበት እንኳን ጨንገር እንዲይዙ አልተፈቀደላቸው። ሩጠው እንዲያመልጡ ጫማ እንዲጫሙ አልፈቀደላቸው። አንድ ወይም 2 ሰይፍ እንዲታጠቁ አልፈቀደላቸውም። ይልቁንም ሰይፍን የሚያነሱ በሰይፍ ይጠፋሉ፣
ሰይፋችሁን ወደ ሰገባው መልሱ ብሎ ሰይፍ እንዳያነሱ ሰጥቷቸዋል፣ አዟቸዋል። የሰው ልጅ ይሄንን 5 ኃይል ካልያዘ በስተቀር ዓለምን ሊያሸንፍ አይችልም። በዚህ ዓለም ላይ የሚያሸንፉ ኃይሎች እነዚህ ናቸው። ከጨመርንበት 7 ሊሞሉ ይችላሉ። የእውቀት ኃይል፣ የገንዘብ ኃይል፣ የንግግር ኃይል፣ የጉልበት ኃይል፣ የብዛት ኃይል፣ የስልጣን ኃይል እና የውበት ኃይል ሊሆን ይችላል። 7 ኃይል ይሄ ነው ኃይል ካል። እነዚህ ሁሉ የነበራቸው አልነበሩ። እነዚህ 12 ሰዎች ልብ ብላችሁ ስሙ። 12 ሆነው እንኳን በአንድ ከተማ ቢሄዱ ኑሮ ባላደነቅን ነበር። አንዱ ብቻውን ነው ወደ አንድ ትልቅ ቤተ መንግስት የሚሄደው። ጴጥሮስ ብቻውን ወደ ሮም፣ ዮሐንስ ብቻውን ወደ ኤፌሶን፣ ሌላውም እንደዚሁ ብቻቸውን፣ ቶማስ ብቻውን ወደ ህንድ፣ ብቻቸውን ነው የሚሄዱት። ይሄዳሉ እንዳልኳችሁ የሚዋጉበት ጉልበት፣ ሩጠው የሚያመልጡበት አቅም፣ የሚመክቱበት ጋሻ፣ የሚዋጉበት ጦር፣ ጉቦ የሚሰጡት ወርቅ፣ የሚያባብሉበት የንግግር የጨዋታ ለዛ የሚያውቁ አይደሉም። ብቻቸውን ነው ሄዱት። ብቻቸውን ሄደው ወሞኡ ኃይለ ነገሥት ይላቸዋል ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ሲናገር የነገስታቱን ኃይል ድል ነሱ ይላቸዋል። የነገስታትን ኃይል ድል የነሱበት ኃይል ይህ የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ኃይል ሰው ብቻውን ቆሞ እልፍ ሰራዊት ያለውን ንጉስ ሳይናገር ሰይፍ ዱላ ሳይዝ የታጠቁ ወታደሮችን ማንበርከክ፣ አንድ መናኛ ሰው ንግግር መርጦ የሚሰማን የንጉስ ጆሮ ሰብሮ መግባት፣ ይህ የመንፈስ ቅዱስ ኃይል ነው። ቤተ ክርስቲያን ይሄ ኃይል አላት። እንዴት ሆኖ ነው በግሪክ ፍልስፍና የተጠለቀለቀውን ዓለም አንድ አሳ ጎታች ገበሬ እየሄደ ጸጥ ሲያሰኘው የነበረው? የመንፈስ ቅዱስ ኃይል ነው። በነገር መራቀቅ አይደለም። ቤተክርስቲያን በዚህ ነው የምትኖረው። አሁን ቤተክርስቲያን ጉልበቷ ይሄ ነው። ወደዚህ የተመለሰች እንደሆነ ነው ቤተክርስቲያን ጉልበተኛ የምትሆነው። ሌላ ሁሉ ዝም ብሎ መራቀቅ ነው፣ የብልጣብልጥ ጉዞ ነው። ወደዚህ ወደ መንፈስ ቅዱስ ኃይል ከመጣች ቤተክርስቲያንን የሚቋቋማት ጨርሶ የለም። ዝም ነው የሚል የሚመልስ የለም። ከንግግራቸው ግርማ የተነሳ ጸጥ ይላል። ነገስታት የሚመልሱትን አጥተው ያምናሉ። ወታደሮች በክርስቶስ ፍቅር ተነድፈው ሰይፍ ይዘው መጥተው እነዚህ የሚወጋ ሾተል ይዘው ይመጣሉ። እነዚያ ሐዋርያት ግን በክርስቶስ ውስተ ልቦሙ ለጸላይተ ንጉሥ ሐጽከ ኃያል ስሁል ኃያል ወልደ እግዚአብሔር ቀስቶች ሐዋርያት የተሳሉ የተቡ የጋሉ ናቸው። እነዚያ በሾተል ሊነድፉ ሲመጡ ሐዋርያት በክርስቶስ ቃል ልባቸውን ይነድፏቸዋል። ከቃሉ ጋር የክርስቶስን ፍቅር አብረው ይወረውሩታል። በዚያ ቀስት ልባቸውን ይነድፋሉ። ሰይፍ ይዞ የመጣው ወታደር በጦር መንደፉ ይቅርና በክርስቶስ ፍቅር ተነድፎ ሰይፉን ወርውሮ ጥሎ እኔም በክርስቶስ ስም እሞታለሁ ይላል። ይህ የመንፈስ ቅዱስ ኃይል ነው። ዛሬ ቤተክርስቲያን ግርማዋ ኃይሏ ይሄ ነበረ። ይሄ እየጠፋ ሲመጣ ቤተክርስቲያን ዝቅ ማለት ትጀምራለች። ሁሉም ያስለቅሳታል፣ ሁሉም ያደማታል፣ ሁሉም ይወጋታል፣ ሁሉም ይነክሳታል። አቅም የለሽ ትሆናለች፣ ትደፈራለች። ለምን ሲባል ከልግሂቅ እስከ ደቂቅ ተባብረን ተጠቃቅሰን ከዳተኞችና ከመንፈስ ቅዱስ የጎደልን በመሆናችን ምክንያት ይሄ ነው ቤተክርስቲያንን የሚያስከብራት ግርማ። ይሄ ነው። ይሄን ኃይል ነበር የነበራቸው። ሎሌ ሆነው ገብተው አሸንፈው ይወጣሉ። ሎሌ ሆነው ገብተው እነ ቅዱስ ዮሐንስ ወንጌላዊ እረኛ ሆነው ገብተው ኃይል ይዘው ይወጣሉ።
ድሪቶ ለብሰው የወርቅ ካባ የለበሱትን ልብ ያንበረክካሉ። ይህ የመንፈስ ቅዱስ ኃይል ነው። ስለዚህ አንዱ የማሸነፍ ኃይል ነው። ሁለተኛው በመከራ የመደሰት ኃይል ተሰጥቷቸዋል። ዛሬ ለቅዱሳን ሐዋርያት በመከራ የመደሰት ኃይል በመከራ የመደሰት ኃይል እንግዲህ በቤተ ክርስቲያን ሊቃውንት አስተምህሮና ጥናት መሰረት የሰው ልጅ ሁለት ነገሮችን የሚያደርገው በሁለት ምክንያት ነው ይላል። አንደኛው የሰው ልጅ ሁልጊዜ ከሚደሰትበት ግን በነፍሱ ከሚጠላው ኃጢአት መውጣት የሚያቅተው ለምንድን ነው ሲባል ሁልጊዜ ደስታ አዳኝ ስለሆነ ነው። ደስታ ፈላጊ ስለሆነ ነው። የሰው ልጅ ትንሽ በተቆነጠጠ ቁጥር አኩራፊና ተስፋ ቆራጭ የሚሆነው ስለምንድን ነው ሲባል ደስታ አዳኝ ስለሆነ ነው። ሁለቱ እና ለሰው ልጅ ትልቁ መከራው ምንድን ነው ሲባል ከመጠን በላይ ደስታ ፈላጊ መሆኑ። የሰው ልጅ መከራው እኮ ይገርማቸዋል። የሰው ልጅ መከራው ደስታ ነው። የሰው ልጅ መከራው የሰው ልጅ ደስታው ደግሞ መከራው ነው። የተገላበጠ ነው። በመከራ መደሰት ቅድም የሰጠኋችሁ ፊልጵስዩስ ምዕራፍ 3 ላይ ቁጥር 8 ላይ ያልኳችሁ ላይ ቅዱስ ጳውሎስ ምንድን ነው የሚለው? ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ፣ የትንሣኤውን ኃይል አውቃለሁና ይላል። ቢቻለኝ ጌታዬ ኢየሱስ ክርስቶስን በሞቱ እንኳን ልመስለው እወዳለሁ። እሱን መስዬ መሞት ደስ ይለኛል፣ በግፍ ማለት ነው። አዝመራ ዘርቶ እሸቱን የማይቀምስ ማን ነው ይላል ቅዱስ ጳውሎስ። እንግዲያውስ የወንጌልን አዝመራ ከዘራው የሰማዕትነትን እሸት ልቀምሰው የሚገባኝ እኔው ነኝ ይላል። ስለዚህ ቅዱስ ጳውሎስ በዚህ ይደሰታል። በመከራዬ ደስ ይለኛል ይላል። እሱ ብቻ ተደስቶ አይቀርም። ተፈስሑ ምስሌ እስመ ኀበርክሙ ምስሌ፣ ከኔ ጋር በመከራ ተባብራችኋልና ከኔ ጋር ደስ ይበላችሁ ይላቸዋል የፊልጵስዩስን ሰዎች። በመከራዬ ተባብራችኋልና ከኔ ጋር ደስ ይላችኋል፣ ደስ ይበላችሁ። በቆሮንቶስ መልእክቱ ላይ ደግሞ ሲናገር ንሕነ ነአምም ከመ አንትሙ ትትፈስሑ፣ እናንተን ደስ ይላችሁ ዘንድ እኛ በመከራ እንጨነቃለን ይላል፣ እንቸገራለን። እናንተን ደስ እንዲላችሁ እኛ በመከራ እንጨነቃለን ይላል። በመከራዬም ፈጽሞ ደስ ይለኛል ይላል። የሐዋርያት ሥራ ምዕራፍ 5 ላይ ስትመለከቱ ከቁጥር 37 ጀምሮ አንበቡት። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ስለ ጌታችን ስለ ኢየሱስ ክርስቶስ ከበዓለ ጰራቅሊጦስ በኋላ መስበክ ሲጀምሩ ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ አላቸው። በኢየሱስ ክርስቶስ ስም ሁለተኛ እንዳታስተምሩ አላቸው። ተገርፈው ሲወጡ ወወፁ እንዘ ይትፌስሑ፣ ደስ እያላቸው ወጡ። እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ አድሏቸዋልና በዚህ ይደሰቱ ዘንድ የተገቡ አድርጓቸዋል እና ተገርፈው ሲወጡ ደስ እያላቸው ወጡ። እኛ እንኳን አሁን ተገርፈን ስንወጣ ከአንድ አጨቃጫቂ ስብሰባ ቆይተን ስንወጣ እንዴት ነው ፊታችን ጥለ ነው የምንወጣው? እውነት ለመናገር አስጠልቶን ኧረ እንደው የት እንሂድ ብለን ነው የምንወጣው። ተገርፈው ሲወጡ የሚደሰቱበት ኃይል እና ለምንድን ነው እኛ ለምንድን ነው እንደዚያ የምንሆነው ስትሉኝ ገና የመንፈስ ቅዱስ ሀብቱ ፍጹም ስላልተዋሃደን ነው። እውነት ለመናገር መንፈሳዊ ሰው ሁልጊዜ የተረጋጋ ነው፣ ልቡም አይረበሽም። ልቡም አይረበሽም። ልቡ ለጻድቅ እኩል ከማንበሳ የተባለው ይሄ ነው። እንዲህ አሁን ኧረ በዚህ ሰዓት ነደደ ቢባል አይደነግጥም። ዓለም ሁሉ አንተን እያማህ ነው ቢሉት አይረበሽም። አትናቴዎስ በዓለም ላይ ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት ይባላል። በዚህ በቤተክርስቲያን ታሪክ በጣም ደስ የሚለኝና ሁልጊዜም የሚወደድ ታሪክ ነው። ዓለም በአትናቴዎስ ላይ ቢነሳበት አትናቴዎስ በዓለም ላይ ተነሳበት። ዓለም በአንድ ሰው ላይ ሲነሳ በጣም ግሩም ይባል። አንድ ሰው ግን በዓለም ላይ መነሳት ይችላል?
እንዴት ነው ይችላል? አሁን አንድ ሰው የ10 ሰው ጠላት እንዴት ነው መሆን ይችላል? ወይ ጉልበት ከሌለው ወይ ንጉስ ካልሆነ በቀር። አትናቴዎስ ምን አለው? ሰራዊት አላደራጀም። በመንፈስ ቅዱስ ሀብትና በልቡ ልልና አርዮሳውያንን ወደኋላ እያስፈነጠረ እየጣላቸው ብቻውን በቤተ ክርስቲያን መርከብነት እየቀዘፈ ይሻገር ነበር። ይህ የመንፈስ ቅዱስ የደስታ ኃይል ነው። እባክህ ዓለሙ ሁሉ ጠላህ ቢሉት እኔ ቀድሜ ዓለሙን ጠልቼዋለሁ ብሎ ይመልስ ነበረ። ስለዚህ ቅዱስ ጳውሎስ ምን አለ? ዓለም በእኔ ዘንድ የሞተ ነው፣ አነ ምውት በሀበ ዓለም። ዓለም በእኔ ዘንድ የሞተ ነው፣ እኔ በዓለም የሞትኩ ነኝ። ወዓለምህ ምውት በሀቤ፣ ዓለምን በእኔ ዘንድ የሞተ ነው ብሎ ተናገረ። ስለዚህ መንፈሳዊ ሰው ሁልጊዜ በመከራ ይደሰታል። መንፈሳዊ ሰው ሁልጊዜ በመከራ ይደሰታል። የተረጋጋም ነው። ተከሰው ሲቀርቡ ለሽልማት የተጠሩ ያህል ደስ ይላቸዋል። ይህ ከመንፈስ ቅዱስ የሚመጣ ነው። በሆነ ባልሆነው የሚከፋን በቃ ይሄ አኩራፊ ዝክር የምንከፋው ቁጣው የገሌ ቁጣው ካፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ካፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም ብዙ አይታወቅም። ዞሮ ዞሮ ግን እንዲሁ ቶሎ ቡን ይላል ደግሞ የገጠሩ። እሱም አይገባም፣ እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። ከመንፈሳዊነት የመራቅ መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው። ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። የኛ ነገር ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት ወደ ሁሉም ነገር መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው እና እውነት ለመናገር ለቅዱሳን ሐዋርያት ይሄ መከራን የተሰጣቸው ይሄ ትዕግስትን የተሰጣቸው የትዕግስት ኃይል ማለት ነው። በነገራችሁ ላይ መከራ ትዕግስትን እንዲያደርግ ትዕግስትም ደግሞ ተስፋን እንዲያደርግ እናውቃለን ይላል ቅዱስ ጳውሎስ። ተስፋ ደግሞ አያሳፍርም። ሮሜ ምዕራፍ 5 ላይ ሲናገር መከራ ትዕግስትን፣ ትዕግስት ደግሞ ተስፋን፣ ተስፋ ደግሞ አያሳፍርም። ተስፋ ያስተሐፍር ብሎ ይደመድመዋል። ስለዚህ በመከራ ትዕግስት ይሰጣቸዋል። ትዕግስት ይሰጣቸዋል። ልበሰፊነትን ይሰጣቸዋል። ታጋሽነት ይሰጣቸዋል። የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። ስለዚህ የሰማዕታት ትዕግስት፣ የባይታውያን ብቸኝነት፣ የመነኮሳት ጽናት መንፈስ ቅዱስ ነው። ሰው ያለ መንፈስ ቅዱስ ባሰበው ሐሳብ፣ ባቀደው እቅድ፣ በወሰነው ውሳኔ መዝለቅ አይችልም። አሁን እግዚአብሔርን ማለት ያለብን ክርስቲያን በቀመር የሚኖር ሳይሆን በመንፈስ ቅዱስ የሚመራ ነው። ዘመንን የሚሻገር መንፈሳዊ ክርስቲያን እንጂ የእውቀት ክርስቲያን አይደለም። መንፈሳዊነት ደግሞ ከመንፈስ ቅዱስ የሚያገኙት ነው። አሁን ዛሬ የተቸገርነው ከመንፈስ ቅዱስ ጋር የሚያገናኝን ሰው ጠፍቶ ነው። ከዚያ የተረፈው ዕዳው ገብስ ነበር። መንፈስ ቅዱስ ካደረብን ሁሉ ነገር ቀላል፣ ሁሉ ነገር ቀላል። መመነን ቀላል ነው። ቤተውና ቀላል ነው። ቅጠል መብላት ቀላል ነው። ባህር ውስጥ መጸለይ ቀላል ነው። ከማን ጋር ሲሆኑ? ከመንፈስ ቅዱስ ጋር ሲሆኑ 150 ዳዊትን 100 ጊዜ መጸለይ ቀላል ነው። መንፈስ ቅዱስ ሲርቅሳ አቡነ ዘበሰማያት ከድንጋይ እሺ ትከብዳለች። መንፈስ ቅዱስ ሲያድርሳ ቁሞ አድሮ ቁሞ ውሎ እንደ አርሳኒዮስ ቁሞ አድሮ ቁሞ ውሎ ፀሐይ ስጦታ ንሳ መክፈልተከ ወሐካይ ስጋ ብሎ ትንሽ ማረፍ ቀላል ነው። መንፈስ ቅዱስ ሲለይ የዕለት ውዳሴ ማርያም ቁሞ መጸለይ ከባድ ነው፣ አስጨናቂ። ምንም አይደለም ያጣ ነው መንፈስ ቅዱስን ነው። ይሁላችሁ የወደቀ ሰው መጀመሪያ ማወቅ ያለበት ከየት እንደወደቀ ነው። ከዚያ በኋላ መነሳት ይችላል።
ካልሆነ እንደ አንዳንዱ እንቅልፍ መሆኑ ነው። እንደዚህ አይነት እንቅልፍ ገጥሟቸው ያውቃል? ተኝታችሁ ስትነሱ የት ሀገር እንዳላችሁ ጠፍቷቸው ያውቃል? ሸዋ ትሆኑ፣ ጎጃም ትሆኑ፣ ጎንደር ትሆኑ፣ መቀሌ ይሁኑ፣ ሞያሌ ይሁን ቤት ምንም ቅጥ የሌለው ገጥሟቸው ያውቃል? ይሄ እስኪ ገጥማችሁ ከተኛችሁ እንኳን አጉል ነው፣ ወደ በሽታ መቀየሩ ነው። እንደው ድሮ ልጅ እያለን ለማለት ፈልጌ ነው እንጂ መቼም አሁን ያለበት ሀገር እስኪጠፋው የሚተኛ ሰው እዚህ ይኖራል ብዬ አልገምትም። በእውነት ከልቤ ነው። እንደሱ ከሆነ ይሄ ቅድስናም አይደለም የሚጠይቀው ሀሳብ ነው። እንደዚህ ነው እስኪተኙ መተኛት ሀሳብ የለሽነት ነው እንጂ የቅድስና ምናምን ጉዳይ አይደለም። የሆነ ሆኖ ግን ያለበት ሀገር የጠፋው ሰው በጣም እስኪያስብ ገና ቅዠቱ እንደነቃ ብዙ ለማነጋገር ትንሽ መጠበቅ ያስፈልጋል። ሀገሩን እስኪያውቀው እስኪረጋጋ ቤቱን እስኪለየው ማለት ነው። ልክ እንደዚህ ሁሉ ቅዠት ውስጥ ነው ያለነው አሁን የሚመስለኝ ሳስበው። የሆነ ቅዠት ውስጥ ምናብ ያለንበት ሁሉ ጠፍቶናል። እግዚአብሔር የሚያውቀው ከዚህ ቅዠታችን እንድንነቃ ምንድን ነው? እኔ እኮ እውነቴንም ነግራችሁ በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። እሱ ነው ችግሩ። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት፣ ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል መቼም። አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱስ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። ልክ ቅዱስ ኤፍሬም እንደሚለው ነው። እኔም ተደጋጋሚ ተናግሬ ያውቃለሁ። አሁን እነዚህ እኔ አንድ ሰው ተብዬ ለመጠራት እጄ እግሬ ተጠራቅመው ነው፣ የተጠራቀሙ ህዋሳት ናቸው ሰውዬ ብለን የምንጠራው። እነዚህ ህዋሳት አንድ ሰውዬ ሆነው መንቀሳቀስ የቻሉት በውስጥ ነፍስ የምትባል አንድ አድራጊ መንፈስ ስላለች ነው። እሷ ወጥታ የሄደችለት በቀበራችሁኝ በሶስተኛው ቀን ብትመጡ እጄ ለብቻው ነው፣ እግሬ ለብቻው ነው፣ ያም ለብቻው ነው፣ ያም ለብቻው ነው። ለምን? አንድ አድራጊቱ መንፈስ የለችም። ቅዱስ ኤፍሬም እንዲህ ነው የሚለው፣ መንፈስ ከስጋ በተለየ ጊዜ ነፍስ ማለት ነው ስጋ ላይ የብቻው እየተገነጠለ እንዲወድቅ መንፈስ ቅዱስ ከአንዲት ቤተክርስቲያን በራቀ ጊዜ መለያየት በቤተክርስቲያኒቱ ይነግሳል። ይሄ ነው የቤተክርስቲያን ነፍሷ፣ ህይወቷ መንፈስ ቅዱስ ነው። መንፈስ ቅዱስ የመከራ አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ትዕግስት የሚባል ነገር ባለመኖሩ መስሎኝ ገዳማት የሚፈቱት በጠቅላይ ቤተ ክህነት መስማማት እየጠፋ ያለው አባቶቻችን ቁጭ ብለው ለመነጋገር አልቻል ያለው መዋዋጥ ያቃተን ለምንድን ነው? ወንድም የወንድሙን ንግግር ምክር አዳምጦ እውነት ነው እንዳልከው መሰል ማለት ያቃተው ለምንድን ነው? ኢትዝልፎ ለአብድ ከመ ይጽላይከ፣ ሰነፍን አትምከረው እንዳይጠላ ይላል ሲራክ መጽሐፈ ሲራክ ምዕራፍ 7 ላይ ድንጋይ መከመር ይሆን ይባላል። አትናገር ይላል። ምንድነው ነገሩ? አሁን ቢሰበክ ክብር እንደ ክብረ ነክ እየተቆጠረ እኔን ለመንካት ፈልጎ ነው ይባላል። እኔ እዚህ ውስጥ አይደለም ማወራው፣ ከዚህ የሚሆንን የሚያገባኝ ነገር የለም። እያወራ ያለው ግን በቃ እንደሱ ነው። ሰው ድሮ ተሰድበውም ለእኔ ነው ይሉ ነበር። እንኳን ስብከት ስድብ ያስተካክላቸው ነበር። አሁን ዛሬ ግን ስብከቱንም ወደ ስድብ እየለወጠብን ነው። ማን? ዲያብሎስ። ኧረ እንደው መንፈስ ቅዱስ በቸርነቱ ይየን፣ በቸርነቱ ይየን።
የመንፈስ ቅዱስ ጸጋው ያስፈልገናል። አሁን ይሄ የማሸነፍ ኃይል፣ በመከራ የመደሰት ኃይል፣ ታሞ የሚደሰት መነኩሴ አሁን ጥቂት ነው እንግዲህ የሚገኘው። ቆይታ ያላችሁ ታሞ የሚደሰት መነኩሴ ጥቂት ነው የሚገኘው ወደፊት ብዬ አስባለሁ። ነብይነት አይደለም ይሄ፣ ራሴ ስለማውቀው የራሴን አይቼ የሌላውን መገመት ነው። ምንም ቀልል ያለ ነገር ነው እኮ ይሄን ለማወቅ። አሁን ይሄ ደግሞ ከጠፋ ደግሞ ምኑን መነኩሴ ሆነው ችግር እኮ ነው። ታሞ የሚደሰት መነኩሴ ከገዳሙ ውስጥ ታሞ ከሚደሰተው ይልቅ ሲታመም የሚከፈው ከበዛ ችግር ውስጥ ነው ማለት ነው። መነኩሴ ኦዲት የሚደረገው በመከራ በመደሰቱ ነው። ሌላ ምን ኦዲቲንግ አለ? ሌላውም እንደዚህ፣ ክርስቲያንም እንደዚህ፣ ሁላችንም ማለት ነው። አጥተን ካልወደድ ነው እግዚአብሔርን፣ ተሰድበን ካልወደድ ነው፣ ተገፍተን ካልወደድ ነው፣ ቤታተን ካልወደድ ነው፣ ሰው ጠልቶን ካልወደድ ነው። ምንድነው ለእግዚአብሔር የምናደርገው ነገር? ፍቅራችንስ የምንገልጥበት በለስ የትኛው ነው? ይሄ ነው። ይሄ እየጠፋ ሲመጣ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ይውላችሁ፣ መከራን መራቅ መንፈስ ቅዱስን ማራቅ ነው። መከራን ስንርቅ መንፈስ ቅዱስ ይርቃል። መንፈስ ቅዱስ ሲርቅ የመንፈስ ቅዱስ ግርማ ከቤተ ክርስቲያን ይርቃል። የመንፈስ ቅዱስ ግርማ ከቤተ ክርስቲያን ሲርቅ ቤተ ክርስቲያን ትናቃለች፣ አቅም የለሽ ትሆናለች። ጩኸቷ ይናቃል፣ ንግግሮቿ ይናቃሉ፣ አባቶቿ ይናቃሉ፣ ትደፈራለች፣ አጥሯ ይነቀነቃል፣ ደጇ ይሰበራል። ቤቷ ውስጥ ገብተው አራዊት ይፈነጩበታል። ያ የሚሆነው የመንፈስ ቅዱስ ግርማ ሲጎል ነው። እና ለሐዋርያት ጌታ የሰጣቸው ይሄንን ነው። ሶስተኛውስ ተአምራትን የማድረግ ኃይል ሰጥቷቸዋል። ለቅዱሳን ሐዋርያት ይሄ ነው የተሰጣቸው ኃይል። ተአምራትን የማድረግ ኃይል እንግዲህ የቅዱስ ጳውሎስ ተናግሯል። ይሄ እኛ ተአምር ፈላጊ ባንሆንም ግን ዳሶ የሚፈውስ ጸልዮ መልስ የሚያመጣ አባት ግን ያስፈልገናል። ይሄን የሚሰማ ምዕመን ምንድን ነው? እናንተ ሁን እንጂ ነው የሚል እንሁን ነው የሚባለው። ጎበዝ፣ እውነቴን እኮ የምነግራቸው። አሁን እኮ ሽማግሌም ጠፋ፣ አባቶችም አለቁብን፣ አረጋውያንም አለቁ። አውቀው በእጃቸው ለሰላምታ አስመስለው ድስስ አድርገው የሚፈውሱ አባቶች የሉ፣ አለቁ። በዚያ ምክንያት እምነት ይጸና ነበረ። መበርታት ይጠበቅብናል። እና ሰሞኑን አንድ ቦታ ሄጄ ነበረ። ለብቻችሁ ስለማወራችሁ እንደ ጉዞዬን ሪፖርት ስለማድረግ ይበቃል፣ ብዙ አላወራችሁም። ግን ኤፌሶን ለምሳሌ ሄጄ ነበረ። ኤፌሶን ቅዱስ ጳውሎስ መልእክት የጻፈላት አንዱ ሀገር ነው። እዚያች ሀገር ቅዱስ ጳውሎስ የዚያችን ሀገር ሰዎች ለመመለስ 2 ዓመት ነው መከራውን ያየ። 2 ዓመት መከራውን አይቶ እኔማ ነው ያሳዝነኛል። እንደው ቅዱስ ጳውሎስ እንደምታዘን ለእኔና ለእናንተ ነው የሚታዘን። መከራው ግን ያሳዝናል። አንድ ሀገር ውስጥ እንደው አንድ ሰው ብቻውን ሄዶ ሲቆም በቃ አንጀቴን ነው የሚበላኝ። እንደው ብቻውን ሰው የለው ምን የለው ብቻውን ዝም ብሎ ወደማያውቀው ሀገር። አሁን እኔ እዚህ ስመጣ ማውቃችሁ አባቶች ማውቃችሁ እናቶች ቃለ ሕይወት ያሰምልኝ እንደምትሉኝ አምኜ ነው የምመጣው። እዚህ ጳውሎስ ሲሄድ እህል ቁረስ የሚለው የለ፣ እደር የሚለው የለ፣ ጨርቅ የሚሰጠው የለ፣ ውሃ የሚያጠጣው የለ፣ የሚያድርበት ቤት የለ። ተናግሮ ሲጨርስ ታላቋ አርጤምስ ታላቅ ናት ብሎ የአንድ ሀገር ሕዝብ በሙሉ ፈነዳ። የአንድ ሀገር ሕዝብ እግዚአብሔር ያሳያች። እንዲህ አንድ ሀገር ሕዝብ አይገርማችሁ? አርጤምስ ታላቅ ናት። አባረሩት ወደ ታች። እዚያ ላይ ሄደና ገበያ አለ፣ ባሮች የሚቀመጡበት ትንሽ ገበያ። እዚያች ወረድ ብሎ ባሮችን መስበክ ጀመረ። ትልቆችማ ማን ይሰማዋል? እነሱን እየለቃቀመ ይሰብካል። በዚያ ድሃውን ማለት ነው እየመረጠ። ድሆች ጀርባ ላይ ነው ቤተክርስቲያን የቆመችው። እዚያ ጊዜ ድሆች እየሰበሰበ ኋላ እነሱን ሰባሰበና ሲያበቃ
አንጥረኛው በአንጥረኛ፣ ዘፋኙ በዘፈን፣ ፖለቲከኛው በፖለቲካ ብጥብጥ አድርጎ እንዴት አድርጎ ያሰብከው? ምንድነው የረዳው ስትሉ ተአምራት በሱ ላይ ያደረጉ መንፈስ ቅዱስ ኃይል ገለጸለት። የዚያ ጊዜ ንግግር አዋቂ ነኝ የምትል ግሪካዊት ሁሉ ምን ታመጣለች? ንግግር በማወቅ የሚደረግ ተአምር የለም። ጳውሎስ ድውዩን ፈውስ ያደርጋል። አንጥረኛ ና ፈውስ የለም። ፈላስፋ የቅዱስ ጳውሎስ ጨርቁ ይቆረጥና ሄዶ ድውይ ይበራል፣ አይን እውር ያበራል፣ ና ፈውስ የለም። ኃይል ሲያደርግ ወንጌል ስር ሰደደችለት። 2 ዓመት አስተማራቸው። መልሶ አቅንቶ ይገርማቸዋል። ቅዱስ ጳውሎስ 14 መልእክት ከጻፈላቸው ምዕመናን በጣም በሕይወታቸው የተመሰገኑት የኤፌሶን ምዕመናን ናቸው። በኃይል ነው፣ በቃል በስልትም ሰበከ እኮ ቅዱስ ጳውሎስ። ቀስ ብሎ መጀመሪያ ጸሐፊዎችን እየመረጠ ለብቻ አንዳንድ ሰው እያወጋ ነበር ስብከቱን የጀመረው። በዚያም ለፋ። መጨረሻ ላይ ግን የረዳው የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ሲያደርግለት ተመለሱ። ስለዚህ ይሄን ኃይል ቤተክርስቲያን የጸናቸው መከራን ድል በመንሳት ያለምንም ተጨማሪ ነገር በመንፈስ ቅዱስ ብቻ በመሟገት ቅድም ያልኳቸው 7 ነገሮችን ጉራንጉሮችን ሳያንጠለጥሉ መከራን በደስታ በማሸነፍ፣ 3ኛ ደግሞ አጋንንትንና ሞትን በተአምራት ድል በመንሳት ይሄንን ዓለም ድል ነስተው ቤተክርስቲያንን በኃይል በመንፈስ ቅዱስ ኃይል አሰፏት። የምናምነው እምነት እውነት መሆኑን የምናውቅበት ዋናው ይሄ ነው። ተዋግተው ቤተክርስቲያንን የሰጡ አባቶች ስለሌሉን፣ ስለዚህ ቤተክርስቲያን ዛሬ ይሄንን 3 ኃይል ያገኘችበት ቀን ነው። ይሄንን ላደረገ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባው። ይህንን ኃይል እና ግርማ መንፈስ ቅዱስ ዛሬም ለቅዱስ ቤተክርስቲያን ጨምሮ ይስጥልን፣ ጨምሮ ይስጥልን፣ ጨምሮ ይስጥልን። እኔ ዛሬ የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ዛሬም ቤተክርስቲያን ውስጥ መኖሩን ማውቀው ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሁነንም ቤተክርስቲያን መኖሯ ነው። መንፈስ ቅዱስ አለ በኃይሉ እየሰራ ነው የምለው። ጅላጅል ተሰብስቦ በጣም ይቅርታ አድርጉልኝ፣ ጅል ተሰብስቦ ቤተክርስቲያን መቀጠሏ እውነትም መንፈስ ቅዱስ ዛሬም በኃይሉ አለ ያስብላል። አለ ባይኖርም አንዱ አሁን በማን ምክንያት ቀጠለች ሊባል ነው? ከእግር ጥፍር እስከ ራስ ፀጉራችን ድረስ እኮ በቁስል ተመተናል። ይሄ ወባው ምናምኑ ማለት ነው። ከእግር ጥፍር እስከ ራስ ፀጉር ድረስ ሰው በቁስል ተመቶ እንዴት ቆሞ ሄደ ይባላል? እግሩ አንስቶ እስከ ራሱ እንደው በቁስል ንድድ ያለ ሰው እንዴት ብሎ ቆመ ይባላል? ቤተክርስቲያን በዚህ በአፋዊ ድል ያልነሳችው በአፋ ያለችው እቺ ቤተክርስቲያን ዛሬ ቁማ መሄዷ እንደው መንቀሳቀሳችን ራሱ እንደ ሰውም ለኪዳንም ለጸሎት መሰባሰባችን ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ እንደው ተዋጭቀን እንኳን ተበልተን እንደው ቶሎ አለማለቃችን ራሱ መንፈስ ቅዱስ እውነትም እየሰራ ነው፣ ዛሬም አለ። ስለዚህ አንድ ተስፋ አለን ማለት ነው። እንግዲህ ለቤተ ክርስቲያንና ለቅዱሳን ሐዋርያት መንፈስ ቅዱስ ይህንን ነገር ሰጣቸው አልኳችሁ።